ቅዱሳን መላእክት ከሰው ልጆች ጋር ይጋባሉ ይወልዳሉ። ሁለተኛ ቅዱሳን መላእክት በእግዚአብሔር ላይ ያምጻሉ። ጸጋና ሰላም ይብዛላችሁ ክርስቲያኖች። ይህንን መልእክት የምትሰሙ ወገኖቻችን ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው አድርሱ። ምክንያቱም ብዙ ሰው እንዲማርበት ማለት ነው። ጥያቄው የመጣው ከአህዛብ ወገኖቻችን ነው። ብዙ ጊዜ መጽሐፍ ቅዱስን እንደ ቁርአን አታንብቡ ብለን ተናግረን ነበር። የሚሰማን ሰው አጥተናል። እኔ የምለው እንደዚህ አይነቱን ሐሳብ ግን ከየት ነው የምታመጡት? ሰይጣን እኮ ራሱ እንደዚህ አይነት ሐሳብ አያስብም። ለነገሩ ጸላኤ ሰናያት ያደረበት ሰው ከዚህም ሌላም ሊያስብ ይችላል። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና ሰው ከሰይጣን የሚከፋበት መንገድ እንዳለ ይናገራል። እና እኔ ዛሬ አመንኩኝ ማለት ስለ ቅዱሳን መላእክት መጽሐፍ ቅዱስ የማይጨበጡ የማይዳሰሱ ጾታ የሌላቸው ከአንዱ መልአክ ክብር የተነሳ ምድር የምትበራ እግዚአብሔርን በሚፈሩ ሰዎች ዙሪያ እንደሚከቡ ለእያንዳንዱ ለሰው ልጆች ጠባቂ ሆነው እንደሚላኩ ለበረከትና ለመቅሰፍትም እንደሚላኩ መጽሐፍ ቅዱስ ይናገራል። ቁጥራቸው እንደ ሰማይ ከዋክብትና እንደ ምድር አሸዋ የበዛ በዕለተ እሑድ ከተፈጠሩ ከስምንቱ ፍጥረታት አንድ ተብለው የሚያዙ ቅዱሳን መላእክት ናቸው። እግዚአብሔር ካለመኖር ወደ መኖር ያመጣቸው ረቂቃን ፍጥረታት ናቸው ማለት ነው። እና ቅዱሳን መላእክት ይጋባሉ የሚለው ሐሳብ ፈጽሞ ሰይጣን ራሱ እንደዚህ አይነት ሐሳብ አያስብም ማለት ነው። ወደ ሐሳቡ ስንመጣ ቅዱሳን መላእክት ይጋባሉ የሚለውን ሐሳብ ከየት ነው ያነሱት ስንል በመጽሐፈ ኩፋሌና በመጽሐፈ ሄኖክ ላይ እና ነገሩ እንዴት ነው ስን እዛ ላይ የተጻፈው ስለ ቅዱሳን መላእክት አይደለም። መላእክት የሚላቸው የሴት ልጆች ቅዱሳኑን ነው ማለት ነው። አዳምና ሔዋን አቤልና ቃየን ወለዱ። አቤልና ቃየን ለእግዚአብሔር መስዋዕት ሲያቀርቡ እግዚአብሔር የአቤልን ልብ አይቶ ንጹህ እንደሆነ አይቶ ንጹህን መስዋዕት የአቤል መስዋዕት ተቀበለ። አባቱ አዳም ደግሞ ሉድን ለሱ ለአቤል ሊያጋባው ነበረ። ሉድ መልከ መልካም ነበረች ይላሉ ሊቃውንት ማለት ነው። እና ሰይጣን ቃየልን እግዚአብሔር መስዋዕቱን ቢቀበል የአቤል ወንድምህን አባትህም ደግሞ ቆንጆዋን ልጅ ለማን ቢያጋብ ለወንድምህ ለአቤል፣ ስለዚህ ወንድምህን አቤልን ግደለውና ሉድን ትወስዳለህ አለው ማለት ነው። እንዴት መግደል ማለት ምን ማለት ነው ብሎ ጠየቀ። አሞራን ሲገድል አጋንንት በአሞራ ላይ ሆኖ ማለት ነው በጥቁር በድንጋይ አንዱ አሞራ ሌላኛውን አሞራ በድንጋይ ወግሮ ሲገለው አሳየውና ሂዶ ወንድሙን እንደዛ አድርጎ እንዲገል አዘዘው ማለት ነው። ሂዶ ቃየል ወንድሙን አቤልን ገደለው። በአቤል ፈንታ እግዚአብሔር ለአዳምና ለሔዋን ሴትን ሰጣቸው ማለት ነው። ሴት ማለት ምትክ ማለት በአቤል ምትክ የተሰጣቸው ልጅ ነው ማለት ነው። ስለዚህ የሴት ልጆች በእግዚአብሔር ሕግ የሚሄዱ በደብር ቅዱስ የሚኖሩ ቅዱሳን ነበሩ ማለት ነው። ከብዙ ዘመን በኋላ ከደብር ቅዱስ ወርደው የቃየልን ልጆች ራቁታቸውን የሚሄዱ የሚዳሩ በሰው መካከል ሲሄዱ የማያፍሩ ራቁታቸው ልክ በዘመናችን እንደምናየው ማለት ነው። የሴት ልጆች ከቃየል ልጆች ጋር በዝሙት ወደቁ ማለት ነው። ይሄ እንግዲህ በሄኖክ ዘመን ነው የሆነው ማለት ከቃየል ልጆች ሲለይ መጽሐፍ ቅዱስ መላእክት ብሏቸዋል። ምክንያቱም ኑሯቸው እንደ መላእክት ነበረ ማለት በደብር ቅዱስ ሆነው እግዚአብሔርን እያመሰገኑ ይኖሩ ነበር። ስለዚህ ኑሯቸው እንደ መላእክት እግዚአብሔርን እያገለገሉ መኖር ስለነበር መጽሐፍ ቅዱስ መላእክት ብሏቸዋል ማለት ስለዚህ ከተራራው ከደብር ቅዱስ ወረዱ፣ ከቃየል ልጆች ጋር በዝሙት ወደቁ። በመብል በመጠጥ 120 ዓመት የንስሐ ዕድሜ የተሰጣቸው ዝሙቱ ዲያብሎስ አሳድጎ ወደ ግብረ ሰዶም ቀየረው። እግዚአብሔር ኦሪት ዘፍጥረት ላይ እንደምናነበው ዓለምን አጠፋለሁ አለ። ኖህና ልጆቹ ተረፉ፣ ዓለም ጠፋች ማለት። ሄኖክ በኩፋሌና በሄኖክ ላይ የተጻፈው ቅዱስ አባታችን ቅዱስ ሄኖክ ሲጽፍ መላእክት እያለ የሚጠራቸው እነዛን በደብር ቅዱስ የነበሩ ቅዱሳን ነው ማለት ነው እንጂ ቅዱሳን መላእክት አይደለም ማለት ነው። ወንድማችን ወደ እስልምና ወደ እናንተ ሃይማኖት ወስደን የማይሆን ትርጉም አትስጠው ማለት ነው። በእስልምና ብዙ ታሪኮች አሉ። ጅኒዎች እንደሚዋለዱ እንደገና ደግሞ ሃይማኖታቸውን ቀይረው ሙስሊም ሆነው እንደሚጸድቁ በገነት እንደሚገቡ ከሰው ልጆች ጋር እንደሚገናኙ ኢቭን ወንድ ልጅ እንኳን በልቡ ተደፍቶ ሲተኛ ጂኒ ግብረ ሰዶም ከሱ ጋር ይሰራል ተብሎ ይታመናል ማለት ነው። አጋንንት እንግዲህ አስቡ ይሄንን እና ሰይጣን እስከዚህ የበለጠ ምን ክፋት ሰራ? ሰይጣን እንኳን በኖህ ዘመን የነበሩት ሰዎች በሰዶምና ገሞራ የነበሩትን ሰዎች እኮ እንደዚህ ነው ግብረ ሰዶም ያሰራቸው። ከዚህ የበለጠ እኮ ክፋት አልሰራም። እንደዚህ አይነት አስተምሮ መናፍስት የማይታዩ ረቂቃን የሆኑ ነገሮች ከሰው ልጆች ጋር ይጋባሉ ይዋለዳሉ ተብሎ የሚታሰበው በእስልምና ነው። ከመጽሐፍ ቅዱስ እንደዚህ አይነት አስተምሮ የለም ማለት ነው በክርስትና። ወደ ሁለተኛው ስንመጣ ቅዱሳን መላእክት ላይ ያምጻሉ የሚለው እንደዚህ አይነት አስተምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የለም። እግዚአብሔር ቅዱሳን መላእክትን በመቶ ነገድ አድርጎ በ10 ከተሞች ላይ ሾማቸው ማለት ኃይላት፣ መኳንንት፣ መናብርት፣ መላእክት እግዚአብሔር በ10 ከተሞች ሾማቸው ማለት። ከዛ በመላእክት መካከል ጥያቄ ተፈጠረ። ማን ፈጠረን ከየት መጣን የሚል ጥያቄ ማለት። የመላእክት አለቃ አሐዜ መንጦላይት ነው የተሾመው ማን ነበር? ሰማንያል ወይ ደግሞ ሳጥናኤል ወይ ደግሞ በአሁኑ ስሙ ሰይጣን ዲያብሎስ ማለት። እንግዲህ የዛን ጊዜ ወደ ላይ በሚያንም የለም ወደ ታች ባይ ግን በሱ በታች ያሉት መላእክት አሉ ማለት ነው። ስለዚህ የዛን ጊዜ ምን አለሱ? የፈጠርኳችሁን የነኛል አንተ ፈጥረህናል ያሉት የሰገዱለትን ፈጥሮን ይሆን አልፈጠርንም ይሆን በጥርጥር ያሉትን ሁሉ። ስለዚህ እነዛ ሁሉ ዲያብሎስ ከነሰራዊቱ ወደቀ ማለት ክብሩ ወደቀ፣ ክብሩ ተገፈ። እነዚህ ያሉት መላእክት እነ ቅዱስ ገብርኤል 99 ነገደ መላእክት ማለት ነው። እነዚህ ግን የፈጠረን አምላክ እስኪገለጥ ድረስ በያለንበት እንጽናሉ እነ ቅዱስ ገብርኤል ማለት ነው። ስለዚህ አንድ ሰው ቅዱሳን መላእክት ያምጻሉ ብሎ ማሰብ አንድ ሰው ሙቶ
ሙቶ አንድ ጻድቅ ሙቶ በገነት በመንግስተ ሰማያት ከገባ በኋላ ኃጢአት ይሰራሉ ብሎ እንደመጠየቅ ነው ማለት። ስለዚህ ቅዱሳን መላእክት የሚያምፁ አይደሉም፣ ተፈትነው ያለፉ እግዚአብሔር አምላካቸው እንደሆነ የሚያውቁ ናቸው ማለት ነው። ስለዚህ ቅዱሳን መላእክት ያምጻሉ የሚል ትምህርት የለንም፣ የሚያምፁም አይደሉም ማለት ነው። ያን ለአንድና ለመጨረሻ ጊዜ የተፈጸመ ነገር ስለሆነ ማለት ነው። ስለዚህ እንደዚህ አይነቱን ያጋንንት አስተምሮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታስተምርም፣ እንደዚህ አይነት አስተምሮም የለም ማለት ነው። ስለዚህ ወንድማችን አጋንንት ከሰው ልጆች ጋር ይጋባሉ የሚለው ያለው በእስልምና ነው። ወንድ ልጅ በልቡ ተደፍቶ መተኛት የለበትም አጋንንት ይገናኙታል የሚባለው በእስልምና ነው እንጂ በእኛ አይደለም ማለት ነው። ስለዚህ የእናንተን የቁርአኑን ከእግዚአብሔር ቃል ጋር አታገናኙ ብዬ ብዙ ጊዜ ተናግሬያለሁ ማለት ነው። መሐመድ ከባልደረባው ጋር ሆኖ ብዙ ቀልዶችን ጽፏል እና ያንን ቀልዳችሁን ከመጽሐፍ ቅዱስ ጋር አታገናኙ። ስለዚህ ወደዛው የራሳችሁን ሐሳብ ራሳችሁ ጋር ጨርሱ በሚል ነው። ሰላማችሁ ይብዛ።